እኔ እንደዚህ ራሱን የሚያካብር ሰው አይቻላቅም። ፈጣሪ ወይ ትዕግስቱ ስጠኝ። ያልኩሽን ነገር ብቻ እሺ በይኝና ከዚህ ቤት እንውጣ። ሰላም ሆኜ መኖር እፈልጋለሁ። ይውጣ። ማጋጨት ነበር ሆነ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ተመልካቾቼ እንግዲህ መግቢያ ላይ እንዳያችሁት እነ ጽጌ እነ ሄሱን እነ ዳኒ ተባሉ አይገልጸውም ጋይስ። እና እንደዚህ መባላት እኔ እስከ መቼ እንደሆነ አይላቅም፣ በሚያሳዝን ሁኔታ ማለት ነው። እና ዋናው ግን ጽጌ ትንሽ ተሽሏት ከሆስፒታል መውጣቷ ነው ደስ የሚለው ነገር እሱ ነው። እኔ ጽጌ እንደዚህ ሆና በማየቴ በጣም አያም ሃፒ፣ እውነት ለመናገር በጣም ደስተኛ ነኝ። ስለ ሁሉም ነገር እግዚአብሔር ይመስገን። ያው እኛም ትላንትና ቀናትን አሳልፎ እቺን ቀን ደግሞ እንድናይ ፈቀደልን፣ ነግቶ እንዲመሽ ያደረገልን እግዚአብሔር ክብር ምስጋና ለሱ ይሁን። እንግዲህ ውድ ተመልካቾቼ ወደ ዛሬ ቪዲዮ ከመግባቴ በፊት ሁላችሁም ኢትዮጵያውያን ተመልካቾቼ ሁላችሁም ቻናሌን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንትም ጻፉ፣ አበረታቱኝ። ምንም ከእናንተ የምወስደው ነገር አንዳች ነገር የለም። ስለዚህ አበረታቱኝ እላለሁኝ። እንግዲህ ወደ ቪዲዮ እንግባ። ቪዲዮውን እስከ መጨረሻ ድረስ ተመልከቱ፣ አስተያየታችሁን ጻፉ፣ የምትሉት ነገር ማለት ነው። ጽጌ በጣም 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 ለጆሮ ጨው የሚያደርግ ውሳኔ ወስናለች። እናንተስ በውሳኔዋ ትክክል ናት ብላችሁ ታስባላችሁ? በጣም ያስደነግጣል። እኔ እውነት ለመናገር ቪዲዮውን አብረን እንስማ፣ እስከ መጨረሻ ድረስ አብራችሁኝ ሆኖ። እኔ በበኩሌ ያው እያመማት ነው በእርግጥ ግን ቢሆንም ደግሞ እንደዚህ መሆን አልነበረበትም ብዬ ነው የማስበው። እስቲ ለሁሉም ቪዲዮውን አብረን እንመልከት። መለከታችሁት እንግዲህ ጽጌን ከሆስፒታል ያወጡት የእሱን ወንድምና እኔ እሱ ሰውዬው ስሙን ቃላብ ነው ምናምን የሚባለው ሰውዬው ቃላብ አይ ዶንት ኖ ቃላብ ስሙ በጣም ገርም ስም ነው። በነገራችን ላይ ግን ተግባሩ የዚህ ሰውዬው ተግባሩ ተቃራኒ ነውና እናንተ እነዚህ ልጆች ግን በቃ አንድ አይነት ናቸው። ለነገሩ ከአንድ ሆድ አይደለ እንደወጡት እንግዲህ ወንድማማቾች ነው። እህቴ ናት እሷ ደግሞ ወንድሜ ነው እያለች ነው። እነሱ ናቸው ጽጌን ከሆስፒታል ያወጡት ማለት ነው። ዋናው ቃላብ የሚባለውና እሱን ማለት ነው። እና ወደ ቤት ወሰዷት ማለት ነው። ያው እንደምታዩት እንዳያችሁት ማለት ነው። ያ ነገር ለምን ሆነ? ዳኒ ደግሞ እየቀወጠ ነው ለምን በማለት ማለት ነው። እናንተ ይሄ አሁን ማለት ወደ ሌላ ቪዲዮ ሳናልፍ ግን ጽጌን ከሆስፒታል የእሱን ወንድም ማውጣቱ ችግር አለው ብላችሁ ታስባላችሁ? እሱን ለእናንተ ትቻለሁ። እስቲ ወደ ሌላ ቪዲዮ እንግባ። ይመለከታታል አንተ ሰውዬ ውጣ። ማጋጨት ነበር ሆነስ ለመናገር ማለት ነው። ይሄ ሰውዬ በጣም ነው ደግሞ ራሱን እንዴት አባቱ እንደሚያካብድ ወይ እኔ እንደዚህ ራሱን የሚያካብድ ሰው አይቻላቅም። ፈጣሪ ወይ ትዕግስቱ ስጠኝ። ምን ሆነክ ነው ግን ራስን ብቀዩንም ሀብታም ነህ እንጂ ምንም አይደለህም። ሰው ነክ በ9 ወር ነው የተወለድኩ። እንግዲህ ሀብትህን አላውቅም እና እንደዚህ እንትን አትበል። ሁሉ ነገር ከንቱ ነው። ስለዚህ ራስን በጣም እኔ ከእናንተ ጋር ወርጄ እንደዚህ መሆኔ እኝኝኝ ትላለህ። ማውረድ ምንድን ነው? የሚወርድ ይውረድብህ። እና ጽጌ ደግሞ ዋና እቺ ኤፍሱን ተብዬዋ ማለት ነው ጋይስ። ጽጌን እስቲ እንዴት ነው እስቲ እንየውስ አዳምጪ። አሁን ለትንሽ ጊዜ ቢሆን ያስችላል። ታቂ ምን ቢነሽ ምን አገባሽ? ሰላም ልታገኝ ብዬ ነሽ ያትወጣው። ገና ከዚህ በኋላ ሌላ ቦታ አላሳክማት።
እውነት ተው እንጂ ቃላብ ጽጌ ከሀገር ውስጥ ውጭ ሄዳ እንድትታከም ህመሟ ከሀገር ውጭ ወጥታ እንድትታከም የሚያደርግ ህመም ነው እንዴ? ተው እንጂ የኛ ባለ ሀብት ቃላብ እውነት በልስቲ ጽጌ ከሀገር ውጭ ወጥታ እንድትታከም ፕሮሰስ ጀምሯል አቶ ቃላብ ሀብታሙ ሰውዬ። እሺ ከዛስ ሀብታም ስትሆኑ እንደዚህ ነው የምታስቡት። ለጮጋራ ሰው ጮጋራ ሲታመም እኔ እንግዲህ ጽጌ እግዚአብሔር ይመስገን አሁን ደህና ሲጀመር በንዴት ነው ጽጌ እንደዚህ ሆነችው። በጣም ኦቨር ስለምትናደድ ነው በጣም እንደዚህ ፊንት እንድነቅራት ያደረገው የእናንተ ጩኸትና የእናንተ መላክ ቅዱስ ያጣ ወሬ ነው ለዚህ ያዳርጋት እንጂ ከሀገር ውጪ ወጥታ እንድትታከም የሚያደርጋት ህመም የታመመች አይመስለኝም። እህታችን ጽጌ የኔ እህት ጽጌ ጋሼ ቃላብ ምን ሆኖ ነው? ብሩ ካሉት በእናትህ እኔ ብር በጣም ነው የምፈልገው፣ ለኔ ስጠኝ። እንደው ባለሀብት ቃላብ በጣም ብር አሉት እንዴ? በጣም ሀብታም ነህ እንዴ? በስማም ሀብትን አየ ነው ጽጌ ከሀገር ውጭ ወጥታ እንድትታመም አሉ አየ ነው ሀብቶትን ማለት ነው። ተመለከት እስቲ አንድ ቪዲዮ አብረን እንመልከት። ምንም አይነት ነገር ከነዚህ ሰዎች ጋር መነጋገር አልፈልግም። ያልኩሽን ነገር ብቻ እሺ በይኝና ከዚህ ቤት እንውጣ። ሰላም ሆኜ መኖር እፈልጋለሁ። ለምን ሰላምሽን ደገመው እኮ ቤተሰብ ከሀገር ይዤ ልወጣት ነው። ከሀገር ይዤ ወጥቼ ላሳክማት ነው። ዳኒ ፈረደበት። ዳኒ የኔ ምስኪን፣ የኔ ወንድም፣ የኔ ምስኪን ይኸውልህ አንተ በጀመርከው ጽጌ እጥፍ አድርጋ መለሰችልህ። ያኔ ኤፕሶንም ወደ ህይወት ባታመጣ ያኔ ተው ዳኒ እያልን ሌላ ነገር ውስጥ ባገባ ለዚህ ሁሉ ጣጣ አንተም ጮጋራህን ባላመመክ ነበር። ገባ? አንተም እንደዚህ ባልተቃጠልክ ነበር። ግን አሁን ይኸው ውጤቱን አየኸው፣ አሳዩክ። ያሳዝናል። ነውጣ አሁን ትወጣለህ። ክብር ያለሽው ክብርሽን ያሳጣሽ ኤፍሶን የምትባዩ ግን ምን አይነት እንትን ነሽ? ምን ልበላት ጋይስ? ምን ልበላት? ጉዱፍ ታውቃላችሁ? ምን አይነት ጉዱፍ ነሽ ግን አንቺ? በስመ አብ ወልድ። ንግግሯ ሁሌ እንደ እሬት የሚመር ንግግር ነው የምትናገረው። እግዚኦ ምን ሆነሽ ነው? ንግግርሽን ቢያንስ ንግግርሽን አጣፍጪ። ጽጌና ዳኒ ብትወጡ ብታወርዱ ምን ብትሉ ማለት ነው አይለያዩ አይደለም። አንቺ ሌላው ነገር ታይ አንቺም ከዳኒ ህይወት ወጥተሻል። ስንት ነገር ተደርጎ ማለት ነው። ስለምታገኙ ብሎ ነው የምታስበው። እንደውም እኔ እውነት ለመናገር ጽጌ ከዚህ ሰውዬው ጋር ከሆነች በጣም ከባድ አሳሳቢ ነገር እንደሆነ ነው የሚገባኝ ጋይስ። እናንተስ ምን ትላላችሁ? ምክንያቱም የሆነ ለመበቀል የመጣ ነው የምትመስለኝ እኔ ሳስብክ ማለት ነው እንጂ ጽጌን ወዳት አይመስለኝም። እኔ በፍጹም ይሄ ቃላብ የሚባለው ነገር ጽጌን ወዷት ነው አፍቅሯት ነው ምናምን ብዬ ላስብ አልችልም። ኤኒዌይስ የመጨረሻ ቪዲዮ አንድ ቪዲዮ አብረን እንመልከትና የዛሬውን እዚህ ጋር እንዘጋለን። ወይ እነሱን አስወጫቸው ወይ እኛን አስወጪ። ማን ይውጣ? እናንተ ውጡ። ውጡ። እግዚአብሔር ይስጥሽ። ውጣ። ድጋሚ ማረግ ጋይስ ጽጌ ተቀየረች። ዳኒን ውጣ እነ ዳኒን ውጡ አለቻቸው። እንዳያችሁስ ማለት ነው። ጽጌ አሁን ገና ከባድ ውሳኔዎች ላይ ወሰንሽ ይመስለኛል። ወደ ከባድ ነገር ነው የምትሄዱት እንጂ
ይሄ ነገር በዚህ የሚያቆም አይመስለኝም። ጽጌ ምን ሆነሽ ነው ወይ?